ጥሩ ሆኖ የተላበሰ ሰውነት ይዘህ ህሊናህን አታራቁተው። የለበስከው ልብስ፣ የምትነዳው መኪና፣ የምትመገበው ምግብ፣ በአጠቃላይ የምትጠቀመው ቁሳቁስ በዋጋ ካንተ አይብለጥ። ለሰውነትህ እድገት የተመጣጠነ ምግብ እንደሚያስፈልግህ ሁሉ ለአእምሮ እድገትም የፊደል ጠብታ ያስፈልገዋል። ያለ አእምሮ እድገት የተገነባ ህይወት ልክ እንደ ባቢሎን ግንብ ይፈርሳል። ሁልጊዜም ለማወቅ የተጋህ ሁን። ልክ እንደ ጠቢቡ ሰለሞን ሀብትህን ከጥበብ ጋር ይሁን። ሀብት ያለ ጥበብና ማስተዋል ራስህን ያጠፋሃል። እድገት ፈጣሪን ያለመረዳት ሲሆን እንደ ሰዶምና ገሞራ ትነዳለህ። ወዳጄ መብላትም ጥሩ ነው፣ መጠጣትም እንዲሁ። መልበስም ጥሩ ነው። ለእውቀትና ለጥበብ የተጋ መሆን ደግሞ እጅግ በጣም ጥሩ ነው። ዘመናዊነት ማለት በመጣው ሁሉ መነዳት ሳይሆን ዓለማዊ እውቀትን ከመንፈሳዊ ህይወት ጋር የተግባባና የተናበበ ማድረግ ነው። ለአዳዲስ እውቀት የተጋህ ሁን እንጂ ሰነፍ አትሁን። ሆኖም ግን ሁሉን ነገር መቀበል ደግሞ ልክ አይደለም። እንደ ሰው ከእምነት ከህይወት መርህና ከፈጣሪ ፍላጎት ጋር አገናዝበህ ለአንተ ጠቃሚ የሆነውን ብቻ አጣርተህ ውሰድ። ዘመናዊነት ማለት እንደ ሸቀጦ መሸቀጥ ሳይሆን የሚጠቅመውን ከማይጠቅመው መለየት መቻል ነው። ውድ ቤተሰብ ዘመናዊነት ለእናንተ ምን ማለት ነው የሚለውን ጥያቄ በመጠየቅ እሰናበታችኋለሁ። ሰላም ሁኑልኝ። የእናንተው ብላቴና እንቆጳ ጽዮን።